ስሜ ፓስተር አክሊሉ አለማየሁ እባላለሁ። የትውልድ ዘመኔ በ1942 ዓመተ ምህረት ሰኔ 12 ቀን ነው የተወለድኩት። ከለቀምት ከወለጋ ክፍለ ሀገር ለቀምት ነው የመጣሁት። በ1955 ዓመተ ምህረት አዲስ አበባ ከአንድ የፖሊስ ሻምበል ጋር ነው የመጣሁት ለትምህርት ነው እዚህ። ነገር ግን እሱ ብዙ ቃል ገብቶ ያመጣኝን ሁኔታ ስላልፈጸመ ለምን ትምህርት ቤት አታስገባኝም ብዬ ጠየቅኩት። ከዛ በኋላ አስገባኝ እና ያው እዚህ 4ኛ ክፍል ገባው። ከዛ በኋላ በሱ ቤት እስከ 7ኛ ክፍል ተማርኩ። ከዛ በኋላ ያለኝን ነገር ስላልፈጸመ ከሱ ቤት ወጣሁ። ከዛ ወጥቼ እኔ ጦር ሰራዊት ለመቀጠር ነበረ። በዛን ጊዜ ገና ስለነበረ ጅማ ሄድኩኝ። ሊሙ ገነት የሚባል በዛን ጊዜ በ1959 መጀመሪያ ላይ ነው። ስለዚህ ለስራ ብዬ ጅማ ሄድኩ። ከዛ ሊሙ ገነት የራስ መስፍን ስለሺ ቡና ስር አረም ነበረ። ከዛ ወደ 4 ወር ቆይቼ ደግሞ እሱ አልተመቸኝም፣ ወደ አዲስ አበባ ተመለስኩ። ከዛ በኋላ ከጥምቀት 12 በኋላ በ13 ጦር ሰራዊት መሐንዲስ ይቀጥሩ ስለነበረ እዛ ተቀጠርኩ በ1959 ዓመተ ምህረት። ከዛ በኋላ እዛ ሰላሌ ሰለጠን 11 ዓመት 11 ወር ማለት ነው፣ ይቅርታ። ከዛ በኋላ ተመልሰን ያው አዲስ አበባ መጣን። መሐንዲስ ውስጥ ተቀጥሬ 5 ዓመት አገለገልኩ። ከዛ በኋላ በ63 መጨረሻ ላይ ጌታን ተቀበልኩ። እዛ ውትድርና ውስጥ ይሄ ሃይማኖት እና ወታደር አይሆንም ተው አሉኝ። አልተውም አልኩ። ከዛ በኋላ ቤተክርስቲያን በዛን ጊዜ ሙሉ ወንጌል ነው ጌታን ማምለክ የጀመርኩት። ከዛ በኋላ ስደት ደረሰ በቤተክርስቲያን ላይ በ1964። እኔም እዛ አልተውም ስላልኩ ሚሊተሪ ፖሊስ ታስሬ 42 ቀን ከስራ ወጣ። ይሄ እምነትና ውትድርና አብሮ አይሄድም። ምክንያቱም በዛን ጊዜ ገና ይሄ እምነት ገና የጎላ ምን ስለነበረ አትገልም። ውትድርና ደግሞ በዛን ጊዜ ማለት ነው የሚሉን ሁሉ ጊዜ የሚሉን ምንድነው? ኢትዮጵያ ለአንድ ቀን ነው የምትፈልገው፣ ለአንድ ቀን ደም ጠብታ። ስለዚህ በዚህ ምክንያት አንተ ለዚህ አትሆንም አሉኝ። አይ እኔ ሁለቱንም ማስተናገድ እችላለሁ፣ ክርስትናውንም ይሄ በጌታ በኢየሱስ ክርስቶስ ውትድርናውንም አልኳቸው። አይሆንም አንዱን ምረጥ አሉኝ። ከዛ በኋላ ኢየሱስ ክርስቶስንም አልተውም። ስለዚህ ብዬ በዛው ከውትድርናው እኔ በዚህ አይነት ስጸና ያው 42 ቀን ፈረዱብኝና ሚሊተሪ ፖሊስ እስር ቤት እጅና እግሬን አስረው እዛ 42 ቀን ታስሬ ከዛ ወጣሁ። ከዛ ወጥቼ አንድ ክርስቲያን ቤተሰብ ውስጥ በዛን ጊዜ ብዙ አላውቅም ነበረና እኔ ከዛ በኋላ እነሱ ጋር ገባው። እዛ ሆኜ ከሰዓት በፊት እጸልያለሁ፣ ከሰዓት በኋላ ደግሞ ወጥቼ መሰክራለሁ። በእንደዚህ አይነት አመት ከ6 ወር ከቆየው በኋላ በእነሱ ላይ እነሱ ቤተሰብም ነው በጣም ይከብደኝ ነበር እዛ ሆኜ። ከዛ በኋላ ወጥቼ ስራ ተቀጠርኩ። ከዛ በኋላ 2 ሆነን ነው በጌታ ታስረን የወጣ ነው። እሱ
እሱም እንደዚሁ ነው፣ እዛው መሐንዲስ ነው። ከዛ በኋላ ፖሊስ ይቀጥሩ ነበር። ከውትድርና የወጣ ይቀጥሩ ነበር መልሰው በ65 መጨረሻ በ1965 መጨረሻ 66 መግቢያ ላይ እንሂድና እንቀጠር አለኝ። እሺ ብዬ ሄድኩ እና የተሰጠን ወረቀት ለአለቃ ለመታዘዝ የሚል ነው የሰጡን ስንወጣ። ያንን እኔ መለወጥ ይቻላል ይሄ አለኝ ያ ጓደኛ አብሮኝ የነበረው የአብሮ ታስሮት። አይ እኔ የእግዚአብሔር ፈቃድ ከሆነ በዚህ ነው መገባው እንጀራዬን እዛ እግዚአብሔር የሚከፍት ከሆነ፣ ካልሆነ ደግሞ እኔ ሌላ ይሄንን ምንም አይነት አድርጌ አልለውጥም አልኩኝ። ምክንያቱም ያለዋወጡ ሁኔታ እንደው አግባብ የሆነ መንገድ ለክርስትና የማይመች መንገድ ስለነበር ከዛ በኋላ በዚሁ ሄድኩኝ። ሻለቃ ባሻ ነው የሚመዘግበውና ሻለቃ ባሻ አየን። አንተ ለአለቃ አይታዘዝም ይላል ደብዳቤ እና ከውትድርና ነው የወጣው፣ አሁንም ውትድርናው ላለመታዘዝ ነው እዚህ አለኝ። እስኩ ተቀጠረ እሱ። ከዛ በኋላ ሰብስበው ኤርትራ ወሰዷቸው። እኔ ደግሞ ከዛ ተመልሼ ያው ተግባሬን ማከናወን ማለት እየጸለይኩ መመስከር ሲጀምር አንድ አሁን ወደ ጌታ ሄደዋልና እሳቸው ቤት መጥተው ስራ ትገባለህ አሉኝ። አዎ አልኳቸው። ይሄ አሁን ሸማ ተራ ምናምን የሚሉት አለ አይደል? እዛ ስር ነው ንግድ ቤት። ከዛ በኋላ ወሰዱኝ ሰዎቹ። የዛ ንግድ ቤት ባለቤት የመካነ ኢየሱስ አባል ናቸው። ልጆቻቸው ግን የሙሉ ወንጌል ዘማሪዎች ናቸው። ስለዚህ አሁን እዛ ወሰደኝ። ከዛ በኋላ መጠየቅ ከበዳቸው። የምንቀጥረው እኮ ዋጋው 30 ብር ነው አሉኝ። በዛን ጊዜ እገባለሁ አልኳቸው። 30 ብር አሉ ደግሞ። አዎ እገባለሁ። ያው እንግዲህ ቀን ምንድነው ለምሳ 50 ሳንቲም ይሰጣል። 50 ሳንቲም 30 ብር በወራት ገባሁ እዛ። ምንም ራሴን በዛን ጊዜ 30 ብር መቀጠር ለኔ ከሰዎቹ ላይ መነሳቴ ነው የሚሰማኝ እንጂ የብሩ ከፍታ ዝቅታም አልነበረም። ገባሁ። ከዛ በኋላ እዛ እነሱ ጋር ሲሰራ ቆየው። ከነሱ ቤት ላይ ተነስቼ በዛችሁ 30 ብር ቤት ተከራይቼ ለብቻዬ ገባሁ። ያቺን እና 7 ብር ነው ይመስለኛል የተከራየው። ተከራይቼ እዛ ገባሁ። ያው ቀን ያቺ 50 ሳንቲም ትሰጠኛለች። ዳቦ ምን በላበታለሁ። እንደዚህ ያልኩ እነዚህ ሰዎች ቤት መስራት ኖርኩ። ከዛ በኋላ ሰውየው ሁሉን ሸጡና የዚህ ቤት ሁሉን ማለት እኔ የምሰራበትንም ምንድነው ሹራብ ፋብሪካ ነበራቸው፣ እሱንም ሸጡ እና ስቴሽነሪም አላቸው። ተካፍለው ግማሹን ሸጠው መቂ እርሻ ይገባሉ እዛ በ66 ዓመተ ምህረት በ1966 ማለት ነው። ያው መሬት ላራሹ ልክ አፍርተው እሳቸው ሊሰበስቡ በደንብ ምን ሲሉ ምንም ነገር አንድ ነገር ሳይሆን መሬት ላራሹ ተባለ። ባዶ እጃቸውን። አብዮቱ ልክ እንደተጀመረ እኔ ወታደር እኔ ስወጣ 70 ብር ነበር የሚያገኘው። ኋላ ልክ አብዮቱ ሲጀምር 120 ብር ሆነ። አሁን ጓደኞቼ እዛ ውስጥ ያሉት እነዚህ አዳሪዎች ነው ያስወጡህ፣ አሁን አንተ መመለስ ትችላለህ አሉኝ። ስለዚህ በሩም ክፍት ነው፣ ምንም ተጨምሯል። እኔም ደግሞ እዛች ትንሽ ነው የማገኘው። ስለዚህ ለምን አልመለስም ብዬ ወሰንኩ። ቦታውም ክፍት ነው። ቅዱሳንም ደግሞ ደገፉኝ።
እግዚአብሔር ሲረዳኝ ጌታ ምን ይላል? የኔ ልብ ቢነሳ ቦታው ክፍት ቢሆን ቅዱሳን ቢደግፉኝም እግዚአብሔር ምን ይለኛል እና ጌታን መጠየቅ አለብኝ ብዬ ማታ ገብቼ ከዛው ስራ ማለት ነው ጌታ ፊት ተንበርክኬ ጌታ ሆይ የኔ ልብ እንደዚህ ነው፣ በሩ እንዲህ ተከፍቷል፣ ቅዱሳን ልጆች ተቀብለውኛል፣ ስለዚህ ምን ላድርግ ብዬ ጸለይኩ። ጌታ ምን ያሳየኛል? እኔ ወደዛ ልገባ ወደ መሐንዲስ በዚህ በልደታ በኩል አይደለም የሚገባው መሐንዲስ ከባልቻ በለ እንደዚህ ሲሄድ ሬሳ ይዞ ሰው ይመጣል። ወደ ሬሳ መንገዱን እንደዚህ ሬሳ ይዘው ሰዎቹ ወደዚህ ሲመጡ ማለፊያ ያጣሉ። እኔ ከዛ በኋላ እና ብንን አልኩ። እንዴ ምንድነው ጌታ ሆይ እኔ አልገባኝም ብዬ በዛው ጸለይኩና በነጋታውም አልገባኝም ብዬ በነጋታው ጌታ ሆይ እኔ አልገባኝም እና ነገር ሁሉ ደግሞ በሁለትና በሶስት ቃል ይጸናል ይላልና ምንድነው የምትለኝ አልኩት። በነጋታው ማታ ማለት ነው። አሁንም ምን ያሳየኛል? በዛው ልገባ ወደዛ እየሄድኩ ሳለው መስቀለኛ መንገድ አለ አይደለም? ከፍርድ ቤት ወደዚህ የሚመጣ ወደ ፖሊስ ሆስፒታል በጀርባ በኩል በመሐንዲስ ማለት ነው። ልክ እዛ ላይ ይሄ የኔ ጓደኛ አብረን ታስረን የወጣ ነው። መሃል መንገድ ላይ እስኬሌተን ሆኖ ቆሟል። ስጋ የለበትም። ልክ ሳይንስ ልክ እስኬሌተን እንደዚህ በኢየሱስ ስም ብዬ እንደዚህ ዞራለሁ። እሱን ከማየት ዞራለሁ። ዞሬ ጀርባን እንደዚህ ስሙ ተካ ነው። ተካ እኮ ሞተ ይለኛል። አሁንም በሶስተኛው ቀን ጌታው ዛሬም ተናገረኝ ብዬ እንደዚህ ምን እላለሁ። ልክ ተኝቼ በህልም ነው የሚናገረኝ ጌታ። ከዛ በኋላ ተኝቼ ምን ያለው ባልቻ ሆስፒታል በዚህ በቀጥታ ባልቻ ሆስፒታል አለ አይደለም? አጥሩ አለ። እዛ ጋር አጥሩ ስር አሮጊቶች ድርቅ ብለው እንደዚህ ምንድነው ተደርድረዋል። ልክ እነሱን ሳይ እያየው የሙሉ ወንጌል የምስክር ጓድ ሰብሳቢ አለ። እሱ አንተ እኮ ደብዳቤ እንድታደርስ ነው ይለኛል። በዛል እንደዚህ ሲለኝ ራሴን በዛን ጊዜ ሳይ ውስጥ ሱሪ ብቻ ነው የለበስኩት። እዛ እንጂ ልብሴ የት እላለሁ። እዛ ህልም ውስጥ ይሄን ካሳየኝ በኋላ እሱ እንደዚህ አይ እኔ ተመልሼ ልብሴን መፈለግ አለብኝ ብዬ ልክ እንደዚህ እንዳልኩ ብንን አልኩ። ጌታ ሆይ ፈቃዴ አይደለም ማለት ነው ይሄ ነገር በሶስት ቀን ሌሊት ሶስቱም ቀን ነው አከታትሎ ነው ፈቃዴ አይደለም ማለት ነው። ስለዚህ አንተ ከልቤ ውስጥ አውጣልኝ ብዬ ጸልዬ ተመልሼ ተኛ። ጠዋቱ ስነሳ እውነት እላችኋለሁ በውስጤ በፍጹም የለም ያገባሉ ያለ በዚህ አቆምኩ እና መልእክት የተናገረኝ መቼ ነው? እዛ ነው። ደብዳቤ ታደርሳለህ አንተ ለነዚህ ነው የተባልኩት፣ ለነዚህ ለደረቁ መልእክት። ከዛ በኋላ በእንደዚህ አይነት እያለው እዛ እየሰራው ቤት ተከራይቻለሁ ብያቸዋለሁ። እና አንዱ መጣና ጌታን እናገልግል አለኝ። እና እኔ እሱ ጌታን ያገለግላል። ከዛ በኋላ ኢዮብ ላይ ቢሰሙ ቢታዘዙ እኔ ወጣሁበት ይሄ ጥቅስ ነው ብሎኝ እና አንተን ተናግሮ ነው እኔንም ፊት ለፊት ጌታ ሲናገረኝ
እኔም ለጌታ ተናግሬ ነው የምወጣው እንጂ አንተ ስላልከኝ አልወጣም። እሺ ጸልይ ብሎ ትቶኝ ሄደ። ይሄንን የተናገረኝ በ1967 በዚህ ሁኔታ ላይ ያለው ነው እንግዲህ። ከዛ በኋላ እንዳልኳችሁ ተቀጥሬ ፒያሳ መስራት ያለው ለድቁና ታጨው። ድቁና በዛን ጊዜ እና አንደኛ ለቤተ ክርስቲያን ያመቻል ተብዬ ነው እዛ እኔ ምን ማለት ነው አስራታቸውን ሰዎች እያመጡ እዛ ስቴሽነሪ ውስጥ ምክንያቱም በዛ በስደቱ በዚህ በአብዮት ጊዜ ስለሆነ እቃ እንደሚገዙ ይሰጡኛል። ለነሱም ነገሩ ለነሱ ቤት እነሱም ፈቃደኛ ሆኑ። አስራትም እያመጡ ይሰጡኛል። እየተቀበልኩ እየመዘገብኩ ከዛ በኋላ በእኔና በባለቤቴ ስም ባንክ እናስገባንም። ቤተ ክርስቲያን ነው እንደዚህ አድርግ። ስለዚህ ልደታ ባንክ ይሄ እዛ እንደሱ ያደረግ እኔ በድቁና እያገለገልኩ ከዛ በኋላ ጌታ ሙሉ ጊዜን እንድሰጥ በብዙ ነገር ተናገረ። እኔ ንግዱ ልቤ ውስጥ ገባ። ከዛ በኋላ አብሬያቸው የምሰራውን ሰዎች ጌታ ባረካቸው። ቅድም እንዳልኩ ንብረታቸውን በሙሉ ነው በእርሻ የተወሰደባቸው። እኛ የምንሰራበት ቤት የ375 ነው ኪራይ የሚከፍሉት። መክፈል እስኪያቀታቸው ድረስ ባዶ ነው። ከዛ በኋላ እግዚአብሔር ልጃቸው ትንሽ ልጃቸው ስራ ጀመረ። ከሱ ጋር ሆነን ያለ እረፍት ነው የምንሰራው የነበረው። እግዚአብሔር ባረካቸው። ባርኳቸው እነሱ በአየርም በመርከብም እቃ ወደ ማምጣት ደረጃ ደረሱ። ከዛ አልፎም ፕላስቲክ ፋብሪካ ማቋቋምም ደረሱ። ከዛ አልፎ ስቴሽነሪ 2 አደረጉ። በጣም የሮትሪንግ የሚባል የጀርመን ፋብሪካ እዚህ ኤጀንት እስኪሆን ድረስ ልጁ እግዚአብሔር አሳደጋቸው። ምንም እውነት ነው በእግዚአብሔር ፊት ነው የምናገረው። 50 ብር ለቤታቸው መክፈል እስኪያቀታቸው የነበረ ሰውን ከዛ ነው እግዚአብሔር አንስቷቸው በብዙ ነገር ባረካቸው። በ1979 ዓመተ ምህረት ፓስተር ግርማ ሁሉ ጊዜ ይናገረኛል። ከበደ የሚባል ሌላም መልእክተኛ አለ። አሁንም እንኳ ምንድነው ሩዋንዳ ሙሉ ወንጌል መጋቢ ነው እና ጌታን እንዳገለግል ሙሉ ጊዜን እና አልሰማ ሲል በ79 ዓመተ ምህረት ጀምሮ ታማሚ ሆንኩ እኔ እና ምግብ መመገብ አልችልም። ውሃ ጠጥቼ ትንፋሽ ማውጣት አልችልም። ከ79 ዓመተ ምህረት ጀምሬ ስራ መስራት አልችልም። እነዚህ ሰዎች እግዚአብሔር በእነሱ ቤት እንደው ተሸከመኝ ነው የምለው እና ምንም በቃ በእንደዚህና 11 ቤተሰብ ነበረኝ በዛን ጊዜ እና በእንደሱ አይነት እየሆንኩ አንድ ቀን ጌታ በ1983 ዓመተ ምህረት አሁን ያልኩኝ ሩዋንዳ ሙሉ ወንጌል ተመስገን ነው የሚባለው ፓስተር ተመስገን እሱ ከጅማ መጥቶ እኛ ቤት አደረ። ከዛ በኋላ እንዴት ለአገልግሎት እንደወጣ መሰከረልን። የወጣው እሱም እንደዚህ ጌታን ብዙ ጌታ ጋር ትግል ገጥሞ ነው የወጣውና ያንኑ ሲመሰክርና የወጣበትን ሁኔታ ሲናገር ባለቤቴ አንተ ለኛ አልጠቀምክ፣ ለራስ አልጠቀምክ፣ ታውቃለች ደግሞ እሷ ራስ መጠራት። ከዛ በኋላ ለምን ታዛ አትሞትም እንዲሁ ከምትሞት አለች። በዛን ቀን እሱ እኛው ቤት ውስጥ ሆኜ ወሰንኩኝ። ሌሊቱን ወሰን እሱ ጸለየልኝ። ከዛ ሙሉ ጊዜ ሰጠው።
ከዛ ጠዋት ሄጄ መስሪያ ቤት እኔን እንደዚህ ነው ብዬ አስቀምጬ አባትና ልጅን ነገርኳቸው። ታዲያ አጥንትህ ሲቀር ነው እንዴ አሉኝ። ከ64 ኪሎ 48 ኪሎ ገብቻለሁ። ምግብ መመገብ አልችልም። እንቅልፍ መተኛት አልችልም። ቤቴን እንዴት እንደሚያስጠላኝ ልነግራችሁ አልችልም። በቃ እንደዚህ ሆኜ በ83 ዓመተ ምህረት ነሐሴ ላይ ከዛ በኋላ ማታ ወሰንኩ። ጠዋት ሄጄ ነገርኩ። እንዲህ እስክትደርቅ ድረስ አጥንት እስክትደርቅ ምነው ቀድመህ ብነግረህን ቢሆን ኖሮ ያ ሁሉ ኪሳራ ውስጥም አንተ አትገባም አሉ። ለምን ብዙ ነገር ሞክረውልኝ አልሆነልኝም። መኪና የንግድ መኪና 2 ገዝተው 2 ማለት አንዱ አልሆን ሲል ሁለተኛም ገዝተውልኝ አዳማ ሄደ ሱቅ ተከራይ ዕቃ እንሰጥሃለን ብለው እኔ ታማሚ ሆንኩ። ምንም እግዚአብሔር ነገሬን ሁሉ ያኮላሸዋል። መቼም ማነው ስሙን ታውቃላችሁ? መርካቶ ራጉኤል እዛ የተቃጠለውን ታውቃላችሁ አይደል? እኔ እዛ ሱቅ ገዝቼ በሳምንቱ ተቃጠለ። አለ አብሬ የገዛሁት መጋቢ አለ ምስክር እሱን። ምክንያቱም ገንዘብ ሰጥተውኝ ስለነበረ የተለያየ ሄጄ እዛ ሱቅ ገዝቼ ክርስቲያን ወንድም አለ ስፌት የሚሰፋ የጨርቅ ምን ለማለት እሱ እዛ ጀምሮ ተቃጠለ። ልክ እኔ በገዛው ሳምንት በእንደዚህ አይነት ታክሲ ገዝተውልኝ በዛን ጊዜ ውይይት የሚባል አለ ገዝተው ይሄው ፓስተር ኃይለማርያም አለ ምስክሩ እሱ ሹፌር ነው። እንደዚህ ብሎ ሊነዳ ሲል ምንድነው ማነው ናርስ ወለቅ ብሎ በእጁ ላይ ወለቅ። እሱ ተሽጦ ደግሞ ሌላ በኋላ የምትጭን ደግሞ ገዙልኝ። እሱ ደግሞ ይሄው እሱ አለ 22 አበበ ጊዮርጊስ ይባላል። እሱ በዛን ጊዜ ምጣድ ይሰራል። የሸክላ ምጣድ ገዝቶ እዛ አጠገቡ ለመድረስ ሞተር ወደቀ። በቃ ጌታ በምንም አይነት እኔ ውልፍጥ እንዳልል አደረገ። ይሄ አሁን አበበ ምን አለ ያልኳችሁ ግቢ ውስጥ መኪና ቆማ እኔ የውሃ ሰልባቲ የውስጥ ውሃ መክተቴ ነው፣ ግን የነዳጅ ምን ውስጥ ነው የከተትኩት ውሃ። ልጄ ትንሽ ልጅ አለ እረ አይደለም ብሎኝ ያን ጊዜ ነው ወደ አይምሮ። ከዛ በኋላም ምንድነው መካኒክ አምጥተው ነው ደፍቶ ነገሩ ምን ይሆን ምንም ሳከስራቸው ነው የኖርኩት ሰዎቹ። ለምን ህይወቴን ሰጥቼ ስለምሰራ ልጃችን ብለው ነው። ስለዚህ ምንም በእውነት አሁን ያለሁበትን ቤት እነሱ ነው የሰሩልኝ። እኔ 5 ሳንቲም አላወጣሁበት። ቦታ ሚድና ምን ብለው በጣም ነበር የሚሸከሙኝ፣ ግን አልሆነልኝ። ከዛ በኋላ ወጣው እንዳልኩኝ ሄድኩ፣ ነገርኳቸው። እንግዲህ ቤተ ክርስቲያን ለአንተ የሚሆን ነገር እስክትል ድረስ እየመጣ በየወሩ 500 ብር ውሰዳሉ። 11 ቤተሰብ ልጆቼ 7ኛ እንኳን አልደረሱም። እንደው ተው 6 ወጣው። ሁሉንም አርጄ ወጣው። ይሄው ጋሽ ፍቃዱ ቢኖሩ ምስክር ናቸው። እዛ መርካቶ ሄጄ ጋሽ እንዳለ ቤት ምግብ ቤት ነበር። ስመጣ አንተ አለ አሉኝ። ጋሽ ፍቃዱ ወስኜ ነው እኮ አሉ። ወስነሃል እውነት አሉኝ። ወስኜ እግዚአብሔር ወደ ኋላ ብትመለከት ብዙ ሐውልት ምስክር አቆሞልሃል አሉኝ። ከዛ በኋላ ወሰንኩ። ሙሉ ጊዜም በ83 ዓመተ ምህረት ልጆቼ እውነት ነው የምላቸው አንድ ቀን ከትምህርት ቤት ሳይቀሩ፣ አንድ ቀን ሳይራቡ፣ አንድ ቀን ሳይራቆቱ ትምህርታቸውን እግዚአብሔር ምንም
አይነት ነገር ሳያሳጣኝ እኔ ለነሱ ነው እንግዲህ ከጌታ ጋር እታገል ነበር። እግዚአብሔር ምንም ነገር ሳያሳጣኝ ይሄው እዚህ ደርሻለሁ። በ1983 ዓመተ ምህረት ነሐሴ 3 ነው እንደዚህ ነው ለጌታ ራሴን የሰጠው። ከዛ በኋላ ያው ስለሚያውቁ እነ ፓስተር ፍቃዱ ጋሽ መርድም ሁሉም ያው በድቁና ውስጥ ያውቃሉ። ያው ሙሉ ጊዜን ሰጥቼ በድቁና ማገልገል ጀመርኩ። ቅድም እንዳልኳችሁ ገንዘብ በእኔና በባለቤቴ ስም ነው የቤተ ክርስቲያንን የምንለው እና በዛም በሁሉም እንግዲህ ስለሚያውቁኝ ማለት ነው። እና ከዛ ዲቁናውን እያልኩ ይሄ በ84 ሲከፈት ዲያቆን ነበርኩ በዛን ጊዜ። በ83 ነው ሙሉ ጊዜን የሰጠሁት። ከዛ በኋላ ከ2 ዓመት ነው ከ3 ዓመት በኋላ ተቀበሉኝ በሙሉ ጊዜነት ቤተ ክርስቲያን ማለት ነው ተቀበለችኝ። ከዛ በኋላ ያው ምን እያሉ በ87 ዓመተ ምህረት ይመስለኛል ያው እኔ መቼም ችግር አለብኝ እና በወንጌላዊነት ያው ኦርዴን እንዳደረጉን በዚህ ነገር ላይ ያለን በአዲስ አበባ ሙሉ ወንጌልና ኢትዮጵያ ሙሉ ወንጌል ሲጋጩ ደግሞ እኔና ፓስተር ተመስገን ነው መጀመሪያ የተሰጠው የዞን በዛ እንግዲህ ክፍል ነው የሚባለው። እዚህ ክፍል 7 ይባላል። ክፍል 7 ነው የሚባለው። ክፍል 7 አሁን አጠና ተራ ተብሎ ለብቻ እዛ ሆኗል እንጂ እኔና ፓስተር ተመስገን ነበር የምናስተባብር። ከዛ ፓስተር ተመስገን አቁሞ ቅዳሜም አገልግሎት ውስጥ ሲገባ እኔ ብቻ በደህንነት በማስተማር በማጽመቅ ይሄንን በማስተባበር እስከ አየር ጤና እኔ ብቻ ነበርኩ እና እንደዚህ ያልኩ እግዚአብሔር ረድቶኝ ፓስተር ኃይለማርያም ጋራ እየሰራን ኋላ እነዚህ ህብረት ተብሎ ሙሉ ወንጌል ስር ያው ፈረንሳይ 22 ጉለሌ የተባሉ ሁሉ እነሱ አስተምረው የሚያጠምቁት አምጥተው እዚህኛ ጋር ነው እኛንን የምናጠምቀው ያን ጎተራ ሁሉ ኋላ ቀስ በቀስ እያንዳንዱ የራሱን ምን ማዘጋጀት ጀመረ። ያው በዚህ አይነት ሁኔታ ያው የችግሮቹ ኢትዮጵያ ሙሉ ወንጌልና አዲስ አበባ ሙሉ ወንጌል ያንን 10 ዓመት ምን ስል በዚህ አይነት እና ኦርዴንድ ከተሆንኩ በኋላ እንደዛም እየሆንኩ እነ ገበያው መጡ። በዚህ ነገር ውስጥ እነሱም ተካፋዮች ሆኑ። እኔ በዛ መስመር ላይ ጋሽ ፍቃዱ እኔ አሰማሩ። ስለዚህ በዚህ ደግሞ ወንጌል ስርጭት በዛ በኩል እስከ ታች አሁን እስካልኩ ድረስ ዱራሜ የሚባል ሀደሮ የሚባል ዳምቦያ የሚባል ፉንጦ የሚባል ጡንጦ የሚባል ኦሞ ሸለቆ ጋይቻ ዱርጊ እንደዚህ የሚባሉ በዛ መስመር ላይ እንዳገለግል እሱ ነበረ። በዛ መስመር ላይ ምን ይለን በዛ ላይ ደህንነት እያስተማር እና ብዙዎች ይሄ ዱራሜም ደህንነት በማስተማር ህብረቶችን ምናል ሀደሮም አስተምሬ አጥምቄ ነው ምን ያል ዳምቦያ 42 ሰዎችን አጥምቄ እዛ ነው ፉንጦ ቱማኖ እነዚህ የጠራዋቸውን ሁሉ በዛ መስመር ኋላ ወደ አጥቢያነት አመጣናቸው። ፓስተር መርድ ፓስተር ክንፈ ግርማ ቦጋለ ያን ጊዜ ሹፌር ግርማ የሚባለውን ሆነን
ይህን አጥቢያ ወጣናቸው። በእንደዚህ አይነት እያገለገልኩኝ ያለው ወንድማችን ግርማ ዘውዴ ከማኖ ስሙ ተግባረ ዕድ አስተማሪ ነበርና ከዛ በኋላ እሱ ሙሉ ጊዜውን ሰጠ። እሱ ሙሉውን ጊዜውን ሰጥቶ እዚህ ሲመጣ የሀገሩን ሰርዶ በሀገሩ በሬ። ምክንያቱም እሱ የደቡብ ሰው ስለሆነ እኔን እዚህ ጋር አስቀሩኝ። እሱ ያዘ። ግርማም ሁላችንም በቃ በዛ ግርማ ያዘ በዛ በኩል እሱ በኃላፊነት እኛ ሲሆን እንደው እንግዲህ እያገለገልን እግዚአብሔር ይመስገን። ከዛ በ98 ነው 97 መጋቢ ሆንኩ። በመጋቢነት በዛን ጊዜ ረዳት መጋቢ ነው የምንባለው። ከዛ እንደዚህ እያል ያ 2000 ደግሞ ኢትዮጵያ ሙሉ ወንጌልና አዲስ አበባ ሙሉ ወንጌል አንድ ሆኑ። በዛ ነው እያገለገልን እንግዲህ እስከ 2008 ድረስ በመሪም ውስጥ እያገለገልኩ እዚህ ደርሻለሁ እላለሁ። አንድ ጊዜ እኔና ፓስተር ኃይለማርያም ልናጠምቅ 150 ሰው ጊዜው ክረምት ነው ጊዜው ልናጠምቅ ሁለታችን ነው ሸክላ ቤት ውስጥ። ከዛ በኋላ ልክ ኃይለማርያም ነው ቀድሞ የሚያጠምቅ፣ እኔ ከዛ በኋላ ነው። እና ልብሱን ለብሶ ሊያጠምቅ ወደዛ እንደቀረበ ዲያቆናት መጡና ኃይለማርያምን እንፈልገዋለን አሉኝ። ለምን ብዬ ስል አባቱን ሰው ገሎታል ጉደር። ስለዚህ አሉ እሱን ይዘው ሄዱ። 150 ብቻዬን አጠመቅኩ። እግሬ በረዶ ሆኖ ዲያቆናት ክብ ሸክላዋ ያለች እሷ ጋር በወንበር ላይ እንደዚህ አስተኝተው አሽተውኝ ነው እንጂ እግሬን ውስጥ እግሬ እና እሱን አልረሳውም ከሁሉ ነገር እንጂ ስናጠምቅ ብድግ አድርገው ሴቶቹ ከምን ጋር ሲያጋጩኝ አንድ ጊዜ ደም እዚህ ጋር። ምክንያቱም ሲደነግጡ እኛ እንደዚህ ብለው ከዛ ውስጥ ሲወጡ ተሸክመው ነው እዛ የሚወረውሩ። እና ስናጠምቅ ነፍሰ ጡር አለ፣ ከኛ በላይ ረጃጅሞች አሉ፣ ቦርጫም አሉ፣ ብዙ ነገር ነው። እና እግዚአብሔር በዛ ሁሉ አንድም ነገር ሳያጋጥመን ያን ጊዜ ደግሞ ቅዳሜ አገልግሎት ሲጀመር አንዴ እንኳን የሚድነው 200 ነው። ያን ሸክላ ቤት ሞልተን ነው ሞልቼ ነው እኔ ሳስተምር ሸክላ ቤቱ። ሁለተኛው ነገር ደግሞ እንዳሁኑ እንደዚህ ምን ነጭ ምናምን ወንበር አይደለም። ወንበሩ በጣም ከባድ ነው። ያንን ተሸክመን ያገባ አንዳንድ ጊዜ አርጋው ገበየው ይረዳኛል እንጂ በእኔ ኃይለማርያም ወደ 22 ከወሰዱት ጊዜ ጀምሮ እግዚአብሔር ረድቶን ዛሬ ነፍ ሆነዋል። እየተሻሙ ነው ዛሬ የሚያጠምቁት። እግዚአብሔር በዛ ውስጥ እዚህ አደርሰውናል። ደቡብ ሲላክ ያን ጊዜ ቀድም ያልኳቸው ደቡብ ስንላክ ምንድነው ሪሞት በሆነ ማለት ህብረት የለውም ምን የለውም፣ ግን ከፓስተር ግርማ ጋራ በጣም አስቸጋሪ የሆነ ቦታ አለ። ከዛ በኋላ እዚህ ጋር ሰው የዳኑ አሉን። እዛ ሄድን። በጣም ይበርዳል። በጣም ምን ልነግራችሁ አልችልም። እና ተራራ ነው፣ ትልቅ ተራራ ነው። እና እዛ እኔና እሱ ማታ ጋቢ ለብሰን ካቦርት ለብሰን ያው ውስጥ ምን ሁሉ ለብሰን ብርዱ እንዲህ ነው የሚያንሰፈስበው። ኋላ እንጨት አምጥተውልን እዛ ያነደዱ ነው። ዱራሜ ማዶ ምንድነው አንበሪቾ የሚባል ተራራ አለ እና ወገቡ ላይ ነው
አሁንማ ምንድነው ጫፉ ላይ ምን ለቱሪስት ተሰርቶ እሱ ወገቡ ላይ ነው የነበር። ክረምት ነው ጊዜው፣ በጣም ይበርዳል። እዛ ከፓስተር ግርማ ጋር ጀመርንና እሱ ከዛ በቃ ለቀቀ። እኔ የሄድኩ ነው እዛ እያስተማርኩ ደህንነት እያስተማርኩ የመሰረትን ግርማ ዘውዴ ሳይጀምር ማለት ነው። እዛ እያስተማርኩ ነው የመሰረት። የምንበላው ባቄላ ነው፣ ጎመን እንደዚህ ተጨምቆ እንደዚህ ይሆን። ከሱ ወረድ ብሎ ደግሞ ቅድም እንዳልኩ ፉንጦ የሚባል አለ። በምንድነው ስሙ ላይ በጅባ ላይ የተኛን ነው። እዛም እና በዛ ስናገለግል ዳምቦያ የሚባል ደግሞ አለ። እሱም ደግሞ መስመር ላይ ነው። 42 ሰዎች አስተምሬ አጽምቄ ጨርሼ ሰኞ ቀን ነው ያጠመቅኳቸው። ማታ 11 ሰዓት ከዛ 12 ላይ ሌላ ዱራሜ የሚባለው ይወስዱኛልና የሚወስደኝ መኪና ይመጣልና እዛ 11 ሰዓት ላይ ሽንት ቤቱ ስትቀመጥ እንደዚህ ጉልበት ደጅ ይሆናል። እንደዚህ ያለችው እዛ ጨርሼ አሁን በቃ ተጽዳድቼ እሄዳለሁ ብዬ እዛ ቁጭ ብዬ ምን ልበል ወደ ላይ የሚያክል ጅብ ከጫካ ወጥቶ እኔ አላየሁትም። እሱ እየመጣ ነው ወደኔ እንደዚህ። ምናልባት ከዚህ እንደ ኤሊ ይሆናል የደረሰው። ከበደኝ። በኢየሱስ ስም ብዬ ስነሳ ደጅ ነው የምሆነው ቦታው ማለት ደጅ ብሎ ቆም። እዛ ባትሪ ያለችኝ ትንሽ ባትሪ አይኑ ላይ አብረቼ ባትሪዋ ጥፍት አለች። እንደገና ሳበራ ፊቱን አዝሮ ሄደ ወደዛ። እግዚአብሔር እንደዚህ አድርጎ ያ አጥቢያ አድጎ ስንት ህብረቶች አሁን እሱ አውጥቶ ምን ብሎና በህይወቴ ደስ ካለኝ ነገር በደቡብ ሳገለግል የነበረው ነው። አንድ ጊዜ አንድ ቸርች ሄድኩ ቨርጂኒያ ውስጥ ላመልክ የሄድኩት ምንድነው እነ እዝራ ጋር ይዘምር የነበር ኤልያስ የሚባል እና እዛ ያው እዚህ ጋር እንግዳ ከውጭ የመጣችሁ ምኑ እንቀበላችኋለን ይላሉ እዚህ አይደለም። እዛም እስቲ ከተለየ ቦታ የመጣችሁ እንግዳዎች እንደ ተነሳችሁ ራሳችሁን ከየት እንደመጣችሁ ምን የት እንደምታመልኩ እና ራሳችሁን እስቲ ንገሩና ይላሉ። እና ሲሉ እኔ ተነሳሁና አክሊሉ ባላለው ፓስተር አላልኩም፣ አክሊሉ ባላለው የማመልከው ቀጠና 2 ሙሉ ወንጌል ነው፣ እዛው ነው ደግሞ ማገለግለው ብዬ ይሄንን ተናግሬ ቁጭ አልኩ። በዛን ጊዜ እኔ እንደዚህ ስል መሪው እሱ መሆኑን አላውቅም፣ መጋቢ ነው እንደዚህ ያለው። ከዛ በኋላ መሪው ወጣ እና ወጣና ቆሞ እግዚአብሔር ይመስገን አለና አሁን ተነስቶ ራሱን ያስታወቀው ፓስተር አክሊሉ ነው የሚባለው። እኔን ከ28 ዓመት በፊት ደህንነት አስተምሮኝ ያጠመቀኝ እሱ ነው። በሱ የደህንነት ማስተማር ትልቅ መሰረት የጣልኩት በሱ ጊዜ ነው። ጌታ ረድቶኝ አለ። እዛ ወንጌላዊ ነው እዛ እነሱ ቤት እና እሱ እንደዚህ ያስተዋወቀኝና ከና ልክ ሲበተን 3 ሰዎች መጥተው አንተ ነህ እኮ ደህንነት አስተምሬ አንተ ነህ እኮ አሉኝ እዛ። እና 4 ሰው እዛ አገኘው። ከዛ ደግሞ ወንድ ልጄ
ሚሽጋን ነው ያለውና እሱ እዛ ኦርዴንድ የሚደረግበት ቀን ነው በመጋቢነት። እኔ አላወቅኩም፣ እሱን ልጠይቅ ነው ሄድኩት። እኔ እዛ ሆኜ ነው ኦርዴንድ እኔ በሄድኩ በሳምንቱ በመጋቢነት በዛ ቸርች ኦርዴንድ ያደረጉ። እዛም አገኘው እንደዚህ ዘካርያስ እሱ እኔ አይደለሁም እና ማነው ያለኝ የሄድኩበት ሁሉ ፓስተር አክሊሉ ነው ያስተማረን። ቀጠና 2 ፓስተር አክሊሉ ነው ያስተማረን ይላሉ አለ። እንደው ቀጠና ውስጥ ፓስተር አክሊሉን የማይጠራ የለም አለ። ማነው ደሴም ማነው ምን ሄዶ እንደዚሁ እና እግዚአብሔር ነው ያደረገው፣ እኛ አይደለንም። እና ብዙ ነው ዘር ዘርቷል። ጌታ ስሙ ይባረክ። ችግር የገጠመኝ እዛው ዳምቦያ ለመሄድ ከዚህ ቤተ ክርስቲያን ምን ብላ ልካኝ ሲሄድ ድሮ የካቻማሊ የሚሉት አውቶቡስ አለ አይደለም፣ አዲሱ ይበራል። ልክ ከመቂ አልፎ መንገዱ ይሰራል። የመንገዱ ሰሪው ደግሞ ጋዶስ ነው ምን የሚባል ድርጅት ነውና እያለፈ ነው የሚሰራው። እና ከዛ በኋላ በዛ በካቻማሊው እንደዚህ ወጣንና ምንድነው ስሙ ከመንገድ ወጥተን እየሄድን ሳለን እንደገና መንገድ ስንገባ መንገዱ ስፓልት ሆኖ የተሰራ ነበረ። ዝዋይና መቂ መካከል ነው። እዛ ስናይ ድሮ ውይይት የተባለው እንዳልኩ 2 ሴቶች ልጆች ከመኪና ውስጥ ወጡና ከኋላ በኩል ሊሻገሩ ሲሉ ደረሰባቸው። እነሱ ለማዳን ብሎ እኛን ይዞ ባርዛፍ ውስጥ እዛ ባርዛፍ ውስጥ የተቆፈረው አፈር አለ አይደል? እዛ ያ አፈሩ ጎማውን ይዞ እግዚአብሔር አዳነ። 2ቱንም ልጆች ገደላቸው፣ ፈጫቸው። እነሱንም አላዳንም፣ እኛም አንድንም ነበር። እግዚአብሔር እንደዚህ አይነት አዳነ። ከዛ እንዴት ሻንጣይን ይዤ እንደወጣሁ አላውቅም። ከዛ በኋላ ይሄ መንገድ የሚሰሩ ውሃ የሚያፈሳል አይደል? ለማን ነው ሰፈሩ ሰው ያለ ገበያ ሰው ወጣ። ዱላ ይዞ ያልያዘ የለም ሰው። ምንድነው ስሙ እኛ አንድ ወጣትና እኔ አነው ያንን ሹፌር አሳልፎ አቆመና ጫነንና ዝዋ ይዞ እግዚአብሔር በእንደዚህ አይነት ከመኪናው ማዳነን። እነዛ ሰዎች እኔ እንጃ ቀጥቀጠው ይገሉታል ብዬ አምናለሁ፣ ሹፌር አስባለሁ። እቺ ባለቤቴ በዛን ጊዜ ተማሪ ናት፣ የ6ኛ ክፍል። የዛ የአጎቷ ጌታን ተቀብሎ አሁን ምንድነው ነገበያው ጋር ነው አሁን እዛ ነው ዲያቆን ነው እሱም እዛ። እና እሷ እነዚህን ቤተሰብ እያገለገልን እያለን ጌታ እሷን ይናገራታል። እኔ ምን ለማለት ያቺ የነሱም ማለቴ ነው። እኔ እናገለግላለን፣ እነሱ ቤትም ደግሞ አዳር እናድራለን። የዚች አጎቷ ቤት ማለቴ ነው። እንደዚህ አብረን እያለን እኔ ሌላ ክርስቲያን ነው በእኔ ልብ ውስጥ ያለው። እቺኛዋ ግን እንደዚህ ሁሌ ምን ስንል ቀስ እያል እየተዋወቅን መጣን። የዘካርያስ እናት እና እሷ ጓደኛሞች ናቸው። ዘካርያስ ወንጌላዊ ዘካርያስ የእሱ እናትና ለእኔ ባለቤት ዘመዳሞችም ናቸውና አብረው ነው። እነሱ
ያገለገልናቸው እየቀረቡን መጡ። የዘካርያስ አባትም የኔ ጓደኛ ነው። እንደዚህ እያልን የዘካርያስ አባት የዘካርያስን እናት ያገባል። በዚህ ሁኔታ ላይ ያለው እንግዲህ እግዚአብሔር የፈቀደው ነገር ስለሆነ በልቤ መምጣት ጀመረች ይቺ እኔ ሌላ ነበረ። ያቺ እኔ አስባት የነበረውን ከሌላ ወንድ ጋር አየኋት። አንዴ ሁለቴ ሳያት አብረው ነው የሚዘምሩና በተለየ ሁኔታ ሳያት ህልም አየሁ። የሷን የዛችኛ ምን ትለኛለች? ማታ ቅድም እንዳልኩ እግዚአብሔር በህልም ነው የሚናገረኝ። ስለዚህ ምን አለች? በአንተና በእኔ መካከል ያለ ነገር አለና እንፍታው ትለኛለች። ያቺ እንፍታው ትለኛለች። ከዛ በኋላ ምንድን ነው ብዬ ማታ እና ህልሙን ካየ በኋላ በነጋታው ከዚህ ሰው ጋር አየሁ። አሁን ካልኳቸው ጋር መከታተል ጀመርኩ። ተግባረ እድ ናይት ስኩል ትማራለች። እሱ ደግሞ ህንፃ ኮሌጅ እዚህ ይማራል። አብረው ነው የሚዘምሩት። ከዛ በኋላ እንዴት ነው ነገር ብዬ እንደዚህ ዝም ብዬ መከታተል ጀመር። እቺኛው አሁን ምስቴ የሆነችኝ ወረቀት ጽፋ ትሰጠኛል። እሷው ራስ እግዚአብሔር አለኝ ብላ በደንብ አድርጋ ጽፋ ሰጠችኝ። እቺ ባለቤት ሆነች። እንግዲህ ሁለት ልብ ሆንኩ። ይሄ ወረቀት እግዚአብሔር አለኝ ነው ያለችኝ። ያቺ እንፍታው አለች። እንደዚህ መሃል ላይ ገባሁ እኔ እና ያቺ እውነት ናቸዋለሁ ረጅም ዓመት ነው በልቤ ነበረች። ብዙ ጊዜ የምጸልይ ነበር። አስተማሪ ናት እሷ። በልቤ ውስጥ ረጅም ዓመት 7 ዓመት ገደማ አይሆንም። ግን አንደፋፈርም። እሷም አትደፍረኝም፣ እኔም አልደፍራትም። በማየው ህልም ጠዋት አገኛለሁ። ሁሉ ጊዜ በጌታ ፊት ነው የምናገረው። ለብሳ ያለችው ሁኔታ ቦታ አለው በልሜ። በነጋታው በዛ ሁኔታ አያታለሁ። ሁለተኛ ነገር ደግሞ ድሮ ትምህርት ቤት አስገባኝ ብዬ 4 ዓመት ያልኩኝ እዛ አብረን እንማር ነበር አንድ ክፍል። ስለዚህ በውስጤ አስቸገረኝ። አሁን እንደዚህ ጽፋ ሰጠች። ስለዚህ በዚህ ሁኔታ ላይ ያለው ጌታ ፊት መጸለይ ጀመርኩ። እኔም ራሴ ጌታ ያቺኛዋ ከሱ ጋራ በቃ ተቀራረቡ በደንብ። እኔም አወቅኩ፣ በቃ በግልጽ አወቅኩ። ይሄ ከህንፃ ኮሌጅ ተመረቀ። ከዛ በኋላ እሷም ከተግባር እድ ተመረቀች። እኔ አወቅኩ በቃ ጮኛ መሆን እሱን። አሁን እኔ ወደዚች ሽፍት ወድኩ። በቃ ከዚች ጋራ ሆንኩ። ከዛ በኋላ ጋሽ ፍቃዱና ጌታቸው የሚባል አልፏል፣ ገስታውስ ነው እንኳ ታሞት፣ ከሱ ጋር መጥተው ቤት ምንድነው ስሙ በደንብ አጋቡን። ከሷ ጋር የተጋባሁት በእንደዚህ አይነት። እሷ እውነተኛም ደግሞ የእግዚአብሔር ስጦታ ሚስቴ ናት። በእውነት ነው የምላችሁ፣ እግዚአብሔር እናት ነው የሰጠኝ እንጂ ሚስት አይደለም ለኔ። እንደምረዳ ባለቤቴን ጌታ ወሰዳት። 43 ዓመት አብረን ኖረን የ6 ልጆች የ4 ወንዶችና የ2 ሴቶች ልጆች እናት ናት። እነሱም ራሳቸውን ችለዋል። አሁን አንዳቸውም በእኔ ምን ላይ የሉም። ያው እና 3ቱ ውጭ ናቸው፣ 3ቱ እዚህ ናቸው። እግዚአብሔር አንድም ነገር እኔ እንዳሰብኩት ሳይሆን እሱ ለእኔ ያሰበውን ኑሮ ኖሬያለሁ።
መልእክት ብዬ የምናገረው እኔ ሰው ጌታን ሰምቶ ከታዘዘ የሚከብደው መታዘዝ ነው። ነገር ግን እውነተኛ አባት ነው እግዚአብሔር እና እኔን ያልገደለኝ ቅድም እንዳልኳችሁ 16 ዓመት ነው የታገልኩት ላለመውጣት ጌታን የተጠራው 16 ዓመት በፍጹም ምናልባት 8 ዓመት ደህና ነበርኩ። 8 ዓመት በኋላ ግን እውር ነው የነበርኩት። የጌታም ጥሪ የእግዚአብሔር መንፈስ በውስጥ ሲሰራ ስትታዘዝ ነው የሚመቸው። ነገር ግን ለእግዚአብሔር መታዘዝ አቃተኝ። እንደ እውነቱ ነገር አቃተኝ። ስለ አቃተኝ በራሴ መንገድ አገለግላለሁ ብዬ ስፍገመገም ያው እንዳልኳችሁ እነዛ ሰዎች ከመጀመሪያ ለነሱ ቤት የሰጠሁትን ማንነቴን አይተው እንጂ እኔ ታማሚ ነው የሆንኩት።